ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮችና ተመልካቾቼ እንዴት አላችሁ? ዛሬ ፖፑላር በጀቲንግ ሜተድስ ወይም ተወዳጅና ተመራጭ የሆኑ የበጀት ዝግጅት ስልቶችን ነው የምንመለከተው። ከዚህ በፊት በለቀቁላችሁ ቪዲዮ በጀት ምንድነው? በጀት የምናዘጋጅበት ምክንያት ምንድነው? እንዲሁም ፖፑላር ያልናቸውን የበጀቲንግ ሜተዶችም በወፍ በረር ለመቃኘት ሞክረን ነበር። በዛሬው ዝግጅት እንግዲህ 6 የሚደርሱ የበጀቲንግ ሜተድስ የምንላቸውን ወይም የበጀት አዘገጃጀት ስልቶችን ወይም ዘዴዎችን ነው በዝርዝር የምንመለከተው። ይህን ቪዲዮ ከተመለከትን እና ካደመጥን በኋላ ለራሳችን የሚመቹንን የበጀቲንግ ሜተዶች መርጠን ከዚህ በኋላ እኛም ህይወታችንን ፋይናንሳችንን በበጀት መምራት የምንጀምር ይሆናል ብዬ ተስፋ አደርጋለሁኝ። እንደዛ እንደምታደርጉ እምነቴ ነው ማለት ነው። አዲስ የሆናችሁ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ የመቅረዝ ሚዲያ ቤተሰብ ሆኑ። እንዲሁም ሁላችሁም የቪዲዮ ላይክ በማድረግ ለሌሎች ተደራሽ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ ጠይቃለሁኝ። ቪዲዮውን እስከ መጨረሻ ካያችሁ በኋላ ሀሳብ፣ አስተያየት ወይም ጥያቄ ካላችሁም በኮሜንት መስጫ ሳጥኑ ላይ እንድጽፉልን ወይም በቴሌግራም በኩልም እንድታደርሱን ስል በአክብሮት እጠይቃለሁ። እንግዲህ ይህን ካልኩኝ ወደ ዕለቱ ዝግጅታችን ነው በቀጥታ የምናልፈው። አብረን እንቆይ። በጀቲንግ ወይም ደግሞ በጀት ማዘጋጀት ለምንድን ነው እንዲህ አስፈላጊ የሆነው? በፋይናንሻል ፕላኒንግ ውስጥ በጣም ኢምፖርታንት የሆነው ለምንድን ነው የሚለውን እዚሁ ጋር አጣቅሶ መናገሩ ግንዛቤያችንንም ሞር ጠንከር ያለ ለማድረግ ስለሚረዳን ይሄን ነገር ልግለጸው። በጀት በፋይናንሻል ፕላኒንግ ውስጥ በጣም ተፈላጊ ነገር ነው። በጀት ተፈላጊ የሆነባቸው ምክንያቶች የመጀመሪያው ኢንካማችንን ለማስተዳደር ማኔጅ ለማድረግ ስለሚያስችለን ነው። የመጀመሪያው ምክንያት ማለት ነው። ሁለተኛ ወጪያችንን ኮንትሮል ለማድረግ ለመቆጣጠር ስለሚያግዘን ስለሚያስችለን ነው። ሶስተኛውና የመጨረሻው ምክንያት ምንድነው? ፋይናንሻል የሆኑ ወይም ደግሞ ገንዘብ ነክ የሆኑ ግቦቻችንን አቺቭ ለማድረግ ለማሳካትም የራሱ የሆነ ሚና ስላለው በጀት ማዘጋጀት በፋይናንሻል ፕላን ውስጥ በጣም ልዩ ትኩረት የሚሰጠው ሰዎችም ሊያውቁት እና ተግባራዊ ሊያደርጉት ኤክሰርሳይዝ ሊያደርጉት የሚገባ ፕራክቲስ ነው ማለት ነው። የፋይናንሻል ሊትሬሲ አንድ መሰረታዊ እውቀትና ክህሎት መሆኑን መገንዘብ ያስፈልጋል ማለት ነው። ይህንን ካልኩኝ ወደ በጀቲንግ ሜተዶችን ነው የምናልፈው። ከዛ በፊት ግን በጀቲንግ ሜተድ ስንመርጥ ከኛ ጋር ሊጣጣሙ የሚችሉትን መንገዶች ወይም ዘዴዎች ለመምረጥ ማየት የሚገቡን ነገሮች ይኖራሉ። የመጀመሪያው የኢንካም ኮንሲስተንሲ ነው። ኢንካማችን ወጥ ወይም ቋሚ ነው ወይስ ይዋዥቃል፣ በየጊዜው ከፍና ዝቅ የሚል ባህሪ ያለው የሚለውን ማወቅ ያስፈልጋል። ሁለተኛ ስፔንዲንግ ሀቢት፣ እኛ የወጭ የማውጣት ባህሪያችን ሀቢታችን ምን ይመስላል? ዲስፕሊን ድነን ወይስ ደግሞ ዲስፕሊን የሌለን እንዳገኘን ያማረንን ስናልፍ ስናገድም ያማረንን ሁሉ ግዥ የምንፈጽም ሰዎች ነን የሚለውን ማወቅ ያስፈልጋል። ምክንያቱም በጀቲንግ የሚጠቅመን ይህን ለመቆጣጠርም ጭምር ስለሆነ። ሌላው ጎላችን ምንድን ነው? የሴቪንግ ወይም የቁጠባ ጎላችን፣ እዳ የመክፈል ጎላችን፣ ሀብት የመገንባት ጎላችን ምንድን ነው የሚለውንም ማወቅ ያስፈልጋል። ስለዚህ ጎላችን ካወቅን በኋላ የምናዘጋጀው የበጀቲንግ ሜተድ ወደዛ ወደ ጎላችን የሚያደርሰንና ጎላችንን አቺቭ ለማድረግ ግባችንን ለማሳካት የሚያግዘን መሆን መቻል አለበት ማለት ነው። ሌላው ፕሪፈርድ ቱልስ ወይም ደግሞ የምንመርጣቸው ቱሎች ወይም መሳሪያዎች፣ በጀትን ስናዘጋጅ የምንመርጣቸው መሳሪያዎች ምንድን ናቸው? ስፕሬድሺት ወይም ደግሞ የኤክሴል እና የጉግል ሺት ልንጠቀም እንችላለን። የተለያዩ አፕሊኬሽኖችንም ልንጠቀም እንችላለን። ከዛ በዘለለም ደግሞ ካሹን ወይም ደግሞ ጥሬ ገንዘቡንም መሰረት አድርገን እሱን ልንቆጥብ ወይም ደግሞ ካሹን እንደ ኢንስትሩመንት ተጠቅመን የበጀቲንግ ሜተዳችንን ስታብሊሽ ልናደርግ ወይም ልንዘረጋ እንችላለን ማለት ነው። ይህንን ካል እነዚህን ነገሮች ኮንሲደር አድርገን ነው የበጀቲንግ ሜተዳችንን የምንመርጠው ማለት ነው። ወደ ምርጫው ከማለፋችን በፊት ይህንን ያው እንደ መነሻ እንዲሆን ነው። አሁን ቀጥታ ፖፑላር የሚባሉት ወይም ደግሞ ተወዳጅና ተመራጭ የሆኑ ብዙ ሰዎች የሚጠቀሙባቸው የበጀቲንግ ሜተዶች ምን ምን ናቸው የሚለውን እንመልከት። የመጀመሪያው 50-30-20 የሚባል ህግ አለ። ይህ ህግ አንዱ የበጀቲንግ ሜተድ ነው። ይህ በጣም ሲምፕል ወይም በጣም ቀላልና ሚዛናዊ የሆነ ባላንስ የሆነ ዘዴ ነው። 50-30-20 የተባለው 50%ቱን ለመሰረታዊ ፍላጎቶቻችን የምንመድብበት፣ 30%ቱን መሰረታዊ ላልሆኑ ፍላጎቶች፣ ለመዝናናት፣ ለትራቭል እና ለመሳሰሉ ነገሮች የግድ ለመኖር የማያስፈልጉን ነገር ግን ገንዘብ ካለን ልንገዛቸውና አክሰስ ልናደርጋቸው ለሚገቡ ፍላጎቶች የምናውለው ነው። 20%ቱ ደግሞ ለቁጠባና እዳ ካለብን እዳን ለመክፈል የሚመደብ የገንዘብ መጠን ነው ማለት ነው። ይሄ ዘዴ ለጀማሪዎች እንዲጠቀሙት የሚመከርና ለጀማሪዎች በጣም ቀላልና
ዝቅተኛ የሆነ የሜንቴናንስ ወይም ደግሞ የክትትል ስራ የሚጠይቅ ዘዴ ነው ማለት ነው። ይህንን አንዱ የመጀመሪያው ፖፑላር በጀቲንግ ሜተድ ነው ማለት ነው። ሁለተኛው ዜሮ ቤዝድ በጀቲንግ ሜተድ የሚባል ነው። ዜሮ ቤዝድ በጀቲንግ ሜተድ የምንለው ከስሙ እንደምንመለከተው ምንም አይነት ሳንቲም ሽራፊ ገንዘብ ሳናስቀር ሁሉንም ገቢያችንን ሙሉ በሙሉ ለተለያዩ ተግባራት ሸንሽነን መድበን እንጨርሳለን። ልክ አውቶማቲካሊ ገንዘብ ገቢ እንዳገኘን ሁሉም ነገር ቦታውን ይዞ ዜሮ ይሆናል ማለት ነው። እንግዲህ ይህንን ለመመደብ መጀመሪያ ያው ወጪ የምናወጣባቸው የወጪ አርዕስቶች ምን ናቸው ብለን በዝርዝር እናወጣለን። እነዚህ ዝርዝር ውስጥ ወጪዎች ብቻ ሳይሆንም ቁጠባና ዕዳን የመመለስም ግዴታ ካለብን ዕዳችንን ለመመለስ ወይም ደግሞ ብድራችንን ለመመለስ የሚያስፈልገንን ገንዘብ እዚህ ካታጎሪ ውስጥ ይካተታል ማለት ነው። እነማን ናቸው ይህንን ዘዴ የሚጠቀሙበት የሚለውን ስንመለከት እያንዳንዷን ብር ኦፕቲማይዝ አድርጎ መጠቀም ለሚፈልጉ ዲቴል የሆነ ወይም ዝርዝር የሆነ እቅድ የማዘጋጀት አቅምና ችሎታ ያላቸው እና ገቢያቸውን ሙሉ በሙሉ ለመቆጣጠር ፍላጎት ያላቸው ሰዎች የሚመርጡትና የሚጠቀሙበት የበጀቲንግ ዘዴ ነው ማለት ነው። ሶስተኛው የኢንቨሎፕ ሲስተም የሚባለው የበጀቲንግ ሜተድ ነው። ይህ የበጀቲንግ ሜተድ ደግሞ ፊዚካል ወይም ደግሞ አካላዊ የሆኑ ፖስታዎችን በማዘጋጀት እነዛ ፖስታዎች ወጪ በምናወጣበት የወጪ አርዕስቶች ቁጥር ልክ ነው የሚዘጋጁት። እያንዳንዱ ፖስታ ላይ የወጪው አርዕስት ወይም ደግሞ የበጀቱ አርዕስት ይጻፍበትና ለእያንዳንዱ አርዕስት የተመደበው ገንዘብ በጥሬ ገንዘብ መልክ እዛ ፖስታ ላይ ይቀመጣል ማለት ነው። ከዛ በኋላ የበጀቱ ተጠቃሚ እንግዲህ ከእያንዳንዱ የወጪ አርዕስት የሚያስፈልገውን ገንዘብ እንግዲህ እዛ ቀድሞ በደለደለውና ቀድሞ መድቦ ባስቀመጠው መሰረት እያወጣ ይጠቀማል። ልክ ፖስታ ላይ የተቀመጠው ገንዘብ ሲያልቅ በዛ የወጪ አርዕስት ላይ ተጨማሪ ገንዘብ ከየትም አምጥቶ ሊያወጣ አይችልም ማለት ነው። ስለዚህ ኦቨር ስፔንዲንግ ወይም ደግሞ አላግባብ ወጪ የማብዛት ባህሪ ያላቸው ሰዎች ይህንን ዘዴ ይጠቀሙታል ማለት ነው። አላግባብ ወጪ የሚያወጡ ሲያልፉ ሲያገድሙ ያዩትን ሁሉ የሚገዙ ሰዎች እና ካሽ ቤዝድ የሆኑ ወይም ደግሞ በጥሬ ገንዘብ ብቻ ግብይት ለሚፈጽሙ ሰዎች ይሄ ተመራጭ የሆነ የበጀቲንግ ሜተድ ነው ማለት ነው። አራተኛ ፔይ ዩርሰልፍ ፈርስት የሚባል ዘዴ አለ። ይህም ቅድሚያ ከምንም በፊት መቆጠብ አለብን ብለን የምናስበውን ገንዘብ ካገኘነው ገቢ ላይ ቀንሰን ለራሳችን እንደመክፈል ማለት ነው። ቀንሰን እንቆጥባለን። ያን ከቀንሰን ካስቀመጥን በኋላ ቁጠባችንን ሌላውን ገንዘብ እንዳስፈላጊነቱ መድበን ለተለያዩ ተግባራት ወጪ ማድረግ እና ወጪ አድርገን መጠቀም የምንችልበት የበጀቲንግ ሜተድ ነው ማለት ነው። ይሄ ደግሞ ለማን ነው የሚስማማው ብለን ስንመለከት የቁጠባ ግብ ላላቸው ሰዎች እና ወጫቸው ኢንኮንሲስታንት የሆነ ወጫቸው ከፍ ዝቅ የሚል ቋሚ የሆነ የወጪ ባህል ለሌላቸው ሰዎች በጣም ጠቃሚ ነው። እንዲሁም ፊውቸር ፎከስድ ማይንድ ሴት ላላቸው ወይም ደግሞ ነገን የሚያማትር ስነልቦና ነገን የሚያማትር አስተሳሰብ ላላቸው ሰዎችም ይኸው ዘዴ በጣም ተመራጭ ዘዴ ነው ማለት ነው። በእነሱ እንደዚህ አይነት ባህሪ ባላቸው ሰዎች ዘንድ ተመራጭ ነው። አምስተኛው ላይን አይተም በጀት ይባላል በእንግሊዝኛው ማለት ነው። አይዶኖ በአማርኛ እንዴት አድርጌ እንደምተረጉመው። ላይን አይተም በጀት የምንለው ምንድን ነው? ወጪ ገንዘብ የምናወጣባቸው እያንዳንዷ ጥቃቅንና ደቃቅ ነገር በሙሉ በዝርዝር ተለይታ እቅዱ ውስጥ ትገባለች ማለት ነው። ይህ እቅድ ውስጥ ከገባ በኋላ ዲቴል የሆነ ወይም ደግሞ ዝርዝር የሆነ እቅድ ያዘጋጅተን በዛ እቅድ መሰረት ወጪ የምናደርገውን ገንዘብ ወጪ አድርገን የምንጠቀምበትና ለቁጠባም የመደብነውና ለሌሎች ጉዳዮችም የመደብነው ገንዘብ በዛ በተመደበበት አግባብ ተግባራዊ የሚሆንበት የአሰራር ስልት ነው። ይሄ ከቢዝነሶች የበጀት ፕላኒንግ ስታይል ጋር ተመሳሳይ ነው። በግለሰብ ደረጃም ቢተረጎም ማለት ነው። ይሄ ለነማን ነው የሚመቸው የሚለውን ስንመለከት ነገሮችን በዝርዝር የማየት ፍቅር ፍላጎት ላላቸው ሰዎች አንዳንዴ ለቤተሰብ እና በጣም ብዙ የሆነ የወጪ ካታጎሪ የወጪ አርዕስት ላለባቸው ሰዎች ቀድመው በደንብ አድርገው ፕላን አድርገው መጠቀም እንዲችሉና አንዳንዶቹንም አላስፈላጊ የሆኑትንም ሪጀክት እንዳደረጉ ወይም ደግሞ እንዳስወግዱ ስለሚያግዝ ለእነዚህ ሰዎች በጣም ተመራጭና ገንቢ የሆነ የበጀቲንግ ሜተድ ነው። ይሄ አምስተኛው ላይን አይተም በጀት ብለን የጠራ ነው የበጀቲንግ ሜተድ ማለት ነው። ስድስተኛው እና በዚህ ዝግጅት ከምናያቸው የበጀቲንግ ሜተዶች መካከል የመጨረሻው ፕራዮሪቲ ቤዝድ በጀቲንግ የሚባል ነው። ፕራዮሪቲ ቤዝድ ቅድሚያ ልንሰጣቸው የሚገቡ ነገሮችን ቅድሚያ በመስጠት ተግባራዊ የምናደርግበት የበጀቲንግ
ስታይል ነው። ቅድሚያ የምንሰጣቸው ቫሊዩዋችን ከኛ ኮር ቫሊዩ ጋር አብሮ የሚሄዱ የወጪ አይነቶችን ነው ቅድሚያ የምንሰጠው ማለት ነው። ስለዚህ ይሄኛው ዘዴ ዝቅተኛ ወጪ ማውጣት ለሚፈልግና አላማ መር ለሆኑ ሰዎች እና ሆን ብለው አስበው ወጪ ለሚያወጡ ሰዎች የተመቸና ለነሱ የሚስማማ የፕላኒንግ ዘዴ ነው። ለምሳሌ መማር የሚፈልጉ ሰዎች ካሉ ለትምህርት ቅድሚያ ሰጥተው ለትምህርት የትምህርት ወጪያቸውን በቅድሚያ ይሸፍናሉ። ከዛ በመለሰ ለሌሎች ነገሮች ደግሞ ከዛ ቀጥሎ ነው ፕራዮሪቲ የሚሰጧቸው ወይም ደግሞ ገንዘቡ ካለቀም ሌሎችን ኢግኖር ሊገጩም ይችላሉ ማለት ነው። እንግዲህ ስድስቱ ለዛሬ ያዘጋጀሁላችሁ የበጀቲንግ ሜተዶች እነዚህ ናቸው። እንግዲህ እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ እና አብራችሁኝም ስለምትሆኑ እጅግ በጣም አመሰግናለሁ። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። አዲስ የሆናችሁ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ የመቅረዝ ሚዲያ ቤተሰብ ሁኑ። እንዲሁም ሁላችሁም የቪዲዮ ላይክ በማድረግ ለሌሎች ተደራሽ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ ጠይቃለሁኝ። ቪዲዮውን እስከ መጨረሻ ካያችሁ በኋላ ሀሳብ፣ አስተያየት ወይም ጥያቄ ካላችሁም በኮሜንት መስጫ ሳጥኑ ላይ እንድጽፉልን ወይም በቴሌግራም በኩልም እንድታደርሱን ስል በአክብሮት እጠይቃለሁ። መልካም ጊዜ ይሆንላችሁ።